አብዛኛው ተማሪ ጎበዝ ሆኖ ቤተሰቡን ማስደሰት ይፈልጋል። ለወደፊት ተምሮ መሆን የሚፈልገውን ለመሆን በትምህርቱ በጣም ጎበዝ መሆን ይፈልጋል። በጣም ብዙ ዓላማ አሉኝ። ነገር ግን የመጀመሪያውና ቀዳሚው ጎበዝ ተማሪ መሆን ነው። ይሄ የብዙ ተማሪዎች ጥያቄና ፍላጎት ነው። እንዴት ነው ጎበዝ ተማሪ የምሆነው? ረዥም ሰዓት አነባለሁ፣ በጣም ብዙ እለፋለሁ፣ ነገር ግን የፈተና ውጤቴ አያስደስተኝም። አንዳንዴም በጣም አጥንቼ ፈተና ውስጥ ግን እኮርጃለሁ። በራሴ ኮንፊደንስ የለኝም። ማጥናት የሚባለው ነገር ያስጠላኛል፣ ያንገሸግሸኛል ለምትሉ ተማሪዎች በሙሉ ዛሬ ሙሉ በሙሉ የትምህርት ህይወታችሁንና በአጠቃላይ በህይወት ዘመናችሁ ውጤታማ እንድትሆኑ የሚረዳችሁ ያጠናንን ዘዴ በፈርስት ዲግሪ እና በሁለተኛ ዲግሪ ካለኝ ልምድ በመነሳት ውጤታማ የሆነ ያጠናን ዘዴ ሼር አድርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የምትመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። ለስዳይብል ረዥም ሰዓት ማጥናት ብቻ ለውጥ ላይፈጥርላችሁ ይችላል። ብዙዎቻችሁ ሞክራችሁት ሊሆን ይችላል። ብዙ አጠናለሁ ነገር ግን ውጤት የለኝም፣ ፈተናው ተፈትኜ የማመጣው ውጤት የልፋቴን ያክል አይደለም፣ አያስደስተኝም ለምትሉ ብዙ ማጥናት ብቻ ውጤታማ እንደማያደርግ አንድ የጀርመን ሳይንቲስት ጠንክሮ ማጥናት ብቻ ሳይሆን ብልህ ሆኖ ማጥናት ህይወታችንን እንደሚቀይር ይናገራል። ብዙ ስላጠናችሁ በትምህርት ህይወታችሁ ላይ ምንም ለውጥ መፍጠር አትችሉም። ነገር ግን ስታጠኑ ወይም ስታነቡ እነዚህን ስትራቴጂዎችን መከተል አለባችሁ። የመጀመሪያው ስታጠኑ ወይም ስታነቡ መከተል ያለባችሁ አንድ ቴክኒክ ፖሞዶሮ ቴክኒክ ይባላል። ፖሞዶሮ ቴክኒክ ስታጠኑ ለረጅም ጊዜ ፎከስድ ሆናችሁ እንድትቆዩ እና የጥናት ሰዓታችሁን ኢፌክቲቭሊ እንድትጠቀሙ የሚረዳችሁና ለረዥም ጊዜ ሳትሰለችሁ ሳይደክማችሁ እንድታጠኑ የሚረዳችሁ በጣም ጠቃሚ የሆነ ቴክኒክ ነው። ይሄ ቴክኒክ እንዴት ነው የምትጠቀሙት? ይሄ ቴክኒክ ምንድን ነው ብለን ስናይ በመጀመሪያ ይሄ ቴክኒክ ለ25 ደቂቃ ታነቡና ለ25 ደቂቃ ካነበባችሁ በኋላ ሾርት ብሬክ ለ5 ደቂቃ ትወስዳላችሁ። 5 ደቂቃ ብሬክ ወስዳችሁ ስትመለሱ ፎከሳችሁን ወይም ትኩረታችሁን በደንብ ፎከስ አድርጋችሁ እንድታጠኑ ነው የሚረዳችሁ። ስትመለሱ አሁንም 25 ደቂቃ ታጠናላችሁ። 25 ደቂቃ ካጠናችሁ በኋላ አሁንም 5 ደቂቃ ብሬክ ትወስዳላችሁ። አሁንም ለአራት ጊዜ ለ25 ደቂቃ እያነበባችሁ 5 ደቂቃ እረፍት እየወሰዳችሁ ካጠናችሁ በኋላ ግን አራት ጊዜ ከደጋገማችሁት በኋላ ግን ከ15 እስከ 30 ደቂቃ በደንብ እረፍት መውሰድ አለባችሁ። ይሄ በደንብ እረፍት በየመሃሉ እረፍት የምትወስዱት የሚጠቅማችሁ በደንብ ሳይሰለቻችሁ ትኩረታችሁን ሳታጡ ለረጅም ጊዜ እንድታጠኑ የሚረዳችሁ በጣም ጠቃሚ የሆነ ቴክኒክ ነው። ሁሌም ስታጠኑ ይህንን ቴክኒክ አፕላይ ማድረግ አለባችሁ። ሁለተኛው በደንብ ውጤታማ እንድትሆኑ የሚረዳችሁ ቴክኒክ ኮንሲስተንሲ ወይም ወጥነት ነው። ይሄ እንግዲህ ለትምህርት ብቻ ሳይሆን በህይወት ዘመናችን ውስጥ ወጥነት የስኬት መሸጋገሪያ ድልድይ ነው። ሁሌም ወጥነት ባለው መልኩ ዴይሊ ማጥናት አለባችሁ። የማጥናት ሙዳችሁ መጥቶ ሙሉ ሌሊት ስታነቡ ስላደራችሁ ውጤታማ አትሆኑም። ዛሬ ማጥናት ስለደበራችሁ ደግሞ ጥናት ፕሮግራማችሁን ስለዘለላችሁ ውጤታማ አትሆኑም። ለስኬት ኢትኩድቢ በትምህርት ሊሆን ይችላል ወይም በሌላ ህይወታችሁ ወይም በሌላ ስራ ላይ ወጥነት በጣም ወሳኝ ነገር ነው። ጎበዝ ተማሪ መሆን ከፈለክ ወይም ከፈለግሽ ወጥነት አንድ ቁልፍ ነው። ዛሬ ስለደበረ ወይም ስለደበረች ጥናት ፕሮግራማችሁን ጃምፕ ማድረግ የለባችሁም። ዛሬ ደግሞ ሙዳችሁ ስለመጣ በጣም ረዥም ሰዓት ሌሊቱን ሁሉ ወይም ቀኑን ሁሉ ስታጠኑ መዋልን አይጠበቅባችሁም። ኦልዌይስ ግን በስተዲ ፕላናችሁ መሰረት ሁሌም ደብራችሁም ማጥናት አሰኛችሁም አላሰኛችሁም ኦልዌይስ ኮንሲስተንት ሆናችሁ በፕሮግራማችሁ መሰረት መመራት አለባችሁ ማለት ነው። ሌላውና ዋናው ውጤታማ የሚያደርጋችሁ ነገር ጥያቄዎችን በደንብ መስራት አለባችሁ። የተለያዩ ጥያቄዎችን በደንብ መስራት አለባችሁ። አብዛኛው ተማሪ የሚሸወደው እዚህ ላይ ነው። አንድ ሰው የበላውን ምግብ የሚያወራርደው ውሃ በመጠጣት
ማጣጣም። ልክ እንደዚህ ሁሉ አንድ ተማሪ ደግሞ ያጠናው ያነበበው ነገር መረዳቱን የሚያውቀው ወይም የሚያረጋግጠው የተለያዩ ጥያቄዎችን በመስራት። ጥያቄዎችን ስትሰሩ በደንብ ከሰራችሁት በደንብ ያንን ያነበባችሁትን ነገር አንደርስታንድ አድርጋችሁታል ማለት ነው። በደንብ ካላነበባችሁት በደንብ አንደርስታንድ ያላደረጋችሁት ነገር አለ። ሰው ተመልሳችሁ ጋፓችሁን አይደንቲፋይ አድርጋችሁ እዛ ጋፕ ላይ በደንብ ሪቫይዝ አድርጋችሁ በደንብ ተመልሳችሁ ማንበብ አለባችሁ። አንድ አቶሚክ ሀቢት የሚባል መጽሐፍ አለ። መጽሐፉን በዚህ አጋጣሚ ከዚህ በፊት ያላነበባችሁት ካላችሁ ይህን መጽሐፍ እንድታነቡት ሪከመንድ አደርጋችኋለሁ። እንግዲህ ይህ መጽሐፍ ምንድን ነው የሚለው? ማንኛውም ሰው ከትንሽ ነገር የሚጀምር ሰው ስኬታማ ይሆናል ይለናል። ነገር ግን የጀመራት ትንሽ ነገር በየቀኑ እያሳደጋት ወይም እየጨመረ እስከ መጨረሻው ማብዛት ይጠበቅበታል ይላል። ስለዚህ በዚህ በአቶሚክ ሀቢት መጽሐፍ መሰረት በየቀኑ የምታጠኑትና ጥያቄ የምትሰሩት ነገር እንዳለ ሆኖ ግን በየቀኑ የምታነቡትን ኮንተንት ብዛትና የምትሰሩትን ጥያቄ በየቀኑ እየጨመራችሁ መሄድ አለባችሁ። ፈተና ሲደርስ ደግሞ አንዳንዴ ተጨማሪ ሰዓቶችን በደንብ ማንበብ ሊጠበቅባችሁ ይችላል ማለት ሰው። ንባባችሁንና ጥናታችሁን ግን በየቀኑ እያሳደጋችሁ ዴይሊ ኮንሲስተንት ሆናችሁ መሄድ አለባችሁ ማለት ነው። ሌላውና ውጤታማ የሚያደርጋችሁ ነገር ክላሳችሁን በትክክል አቴንድ ማድረግ ነው። ክላስ የማይገባ ተማሪ በራሱ አንብቦ ለመረዳት ብዙ ጊዜ ይወስድበታል። ይህንን ታይም ኮንሱም ለማድረግ ክላሳችሁን በደንብ አቴንድ ማድረግ አለባችሁ። ክላስ ስትሄዱ ክላስ ውስጥ የምትማሩትን ራፍሊ ከቨር አድርጋችሁት ብትሄዱ ክላስ መምህሩ በሚያስተምርበት ጊዜ በደንብ አንደርስታንድ ታደርጋላችሁ። እዛ ውስጥ ደግሞ ያልገባችሁን ጠይቃችሁ በደንብ የመረዳት አቅማችሁን ትጨምራላችሁ። እንደዚህ ማድረጋችሁ አፍተር ክላስ ከክላስ በኋላ ስታጠኑት በደንብ ብዙ ታይም አይወስድባችሁም። ፕላስ ቱዛት ደግሞ በደንብም አንደርስታንድ ታደርጉታላችሁ ማለት ነው። ሌላውና ዋናው ነገር ውጤታማ የሚያደርጋችሁ ነገር በደንብ ሬጉላርሊ ወጥ በሆነ መልኩ ሪቫይዝድ ማድረግ ነው። እንግዲህ ያነበባችሁትን ነገር ወይም ጥያቄ የሰራችሁትን ነገር አንድ ጊዜ ሰርታችሁ ወይም አንድ ጊዜ አንብባችሁ መተው ሳይሆን ኦልዌይስ ከእናንተ ጋር ስቲክ ሆኖ እንዲቀር በፕሮግራማችሁ መሰረት ሪቫይዝ ማድረግ አለባችሁ ማለት ነው። ሪቫይዝ ስታደርጉ ምንድነው ጥቅሙ? ሪቫይዝ የማድረግ ፎር ሎንግ ፔሪድ ኦፍ ታይም ከእናንተ ጋር በተደጋገማችሁት ቁጥር ከእናንተ ጋር ከሪል ላይፉ ጋር ትምህርቱን የማያያዝ ኦፖርቹኒቲ ስለሚኖር ለረጅም ጊዜ እንዳትረሱት ያደርጋችኋል ማለት ነው። ሌላውና የመጨረሻው ዋናው ነገር እርዳታ መጠየቅ ነው። ስታነቡ ወይም ስታጠኑ በደንብ አንደርስታንድ የማታደርጉት ነገር ካለ መምህራኖቻችሁን ሊሆን ይችላል ወይም የክላስ ጓደኞቻችሁን መጠየቅ መልመድ አለባችሁ። ምክንያቱም አንደርስታንድ ያላደረጋችሁትን ነገር እናንተ በራሳችሁ ፊገር አውት ለማድረግ በጣም ሰዓት መውሰድ የለባችሁ። በቃ ኢዚ እንዲሆንላችሁ ሰዎችን መጠየቅ የምትችሉ ከሆነ አካባቢያችሁ ያሉ ሰዎችን ወይም ክላስ ጓደኞቻችሁን መጠየቅ መልመድ አለባችሁ። እናንተ መጠየቅ አለባችሁ፣ ሰዎችም እናንተን እንዲጠይቋችሁ ኦፖርቹኒቲ መስጠት አለባችሁ፣ መረዳዳት አለባችሁ። ይህንን በማድረግ በጣም ብዙ ጊዜ የሚወስድባችሁን ነገር በቀላሉ አንደርስታንድ ማድረግ አለባችሁ ማለት ነው። እነዚህን ቴክኒኮች በአጠቃላይ በመጠቀም ለወደፊቱ በትምህርት ህይወታችሁ ያላችሁን ነገር ማሻሻል ትችላላችሁ። ከነዚህ ውስጥ ከዚህ በፊት አፕ ላይ የማታደርጉት ወይም ለእናንተ አዲስ የሆነ ቴክኒክ ካለ ኮሜንት ሴክሽን ላይ ያስቀምጡልን። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለተጨማሪ ዴይሊ ቲፕስ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ታገኙታላችሁ። ጆይን በማድረግ ይቀላቀሉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ